ጌታችን ኢየሱስ ክርስቶስ አባቴን አውቀዋለሁ አለ። አቤት ምን አይነት ቦልድነስ ነው! አባቴን አውቀዋለሁ ብቻ አይደለም ያለው፣ አላውቀውም ብል እንደናንተ ውሸታም መሆኔ ነው አለ። እንግዲህ አያችሁ፣ እውነተኝነት እግዚአብሔርን ማወቅ ነው። ውሸታምነት ደግሞ እግዚአብሔርን አለማወቅ ነው። አስቡ፣ አባቴ ብሎ የጠራውን አምላኬ ብሎ የጠራውን አውቀዋለሁ አለ። ኢየሱስ ክርስቶስ የሚያውቀውን አምላክ ነው የሚያመልከው። የሚያውቀውን አባት ነው አባቴ ብሎ የሚጠራው። ሰው እንዴት አባቱን አያውቅም? የሚያመልከውንስ አምላክ እንዴት አያውቅም? ስለዚህ ጌታችን ኢየሱስ ክርስቶስ ሃምብል ነው፣ ደግሞም እውነተኛ ነው። አባቴን አውቀዋለሁ አለ። አላውቀውም ብል እንደናንተ ውሸታም መሆኔ ነው ብሏቸዋል። ይህን ቃል ለማን የተናገረው? በወቅቱ ለነበሩት ያለ አቅማቸው መጥቶ ለሚከራከሩት ለነዛ አይሁዳውያን እግዚአብሔርን ስለማያውቁት እንዴት አውቀዋለሁ ትላለህ የሚል ክርክር ባስነሱ ጊዜ እኔስ አውቀዋለሁ፣ የማውቀውን አባት ነው አባቴ ብሎ የጠራሁት የማውቀውን አምላክ ነው አምላኬ ያልኩት። አላውቀውም ብል ግን እንደናንተ ውሸተኛ መሆኔ ነው። በኢየሱስ ክርስቶስ ቃል መሰረት አላውቀውም ማለት ውሸታምነት ሲሆን፣ አውቀዋለሁ ማለት ትህትናና እውነተኝነት ነው። እዛ ጋር ብቻ አይደለም ኢየሱስ ክርስቶስ ስለ ተረጋገጠ እውቀት የተናገረው። ዮሐንስ ወንጌል ምዕራፍ 4 ከዛች ሳምራዊት ሴት ጋር እየተነጋገረ እንደዚህ አላት። ድንገተኛ ንግግር ነው። እናንተ በዚህ ተራራ ትሰግዳላችሁ። እንግዲህ ሳምራውያን ኢየሩሳሌም ሄደው እንዳይሰግዱ አይሁዳውያን እነሱን አይፈቅዱላቸውም። ከእነሱ ጋር አይቀላቀሉም። ወደ ኢየሩሳሌም እንዲመጡም አይፈቅዱላቸውም። ምክንያቱም ከአሕዛብ ጋር የተቀላቀሉ ስለነበር በዘር ሐረጋቸው። ከዛ የተነሳ የኮረብታ መስገጃ የሚባለው ነገር ሁላችሁም ታስታውሱት ይመስለኛል። በየተራራው የሄዱና መስገጃ አበጅተው የሚያመልኩት እግዚአብሔርን ነው፣ የሚሰግዱት ለእግዚአብሔር ነው። ነገር ግን በየተራሮች መስገጃ አላቸው። ስለዚህ በተራራ ይሰግዳሉ። ይሄዱና ለተራራው ይሰግዱለታል ሳይሆን በተራራው ለእግዚአብሔር ይሰግዳሉ ማለት ነው። ባልተፈቀደ ሁኔታ፣ ባልተፈቀደ ስፍራ። እንዳውም አስፈላጊ ከሆነ በኢየሩሳሌምም በተራራም ሳይሆን እግዚአብሔር በእውነትና በመንፈስ የሚመለክበት ጊዜ አሁን ደርሷል። እኛ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ነው የምትሰግዱት፣ ሳታውቁት ነው የምትሰግዱለት እያለ ነው። ለምናውቀው እንሰግዳለን። ሁለት ቃል ተናግሯል። እንግዲህ ኢየሱስ ሌላ ቦታ አባቴን አውቀዋለሁ፣ አላውቀውም ካልኩ እንደናንተ ውሸታም መሆኔ ነው አለ። ስለዚህ እንደ ኢየሱስ ክርስቶስ ቃል እኛ ዳግም የተወለድን በኢየሱስ ክርስቶስ ሆነን የበኩራት አይነት የሆንን የልጁ መልክ የምንመስል ሰዎች በዳግም ልደት የኢየሱስ አባት አባታችን የሆነልን፣ የኢየሱስ አምላክ አምላካችን የሆነልን። ምክንያቱም ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ያለው ኢየሱስ ነው። ዳግም ከተወለድን በኋላ የኢየሱስ አባት አባታችን ከሆነ በኋላ አምላኩ አምላካችን ከሆነ በኋላ አላውቀውም ብንል እኛም ውሸታሞች ነን። አላውቀውም ካልን የማናውቀውን አምላክ እንዴት አድርገን ነው የምንሰግድለት? ለማናውቀው አምላክ እንዴት ነው የምንሰግደው? የማናውቀውን አምላክ እንዴት ነው እየዞርን እሱን እመኑ ብለን ሰዎችን የምናባብለው? ስለሱ ማናውቅ ከሆነና የማናውቀውን አምላክ እንዴት ነው የምናመልከው? ይልቁንም የበኩራት አይነት ስላደረገን የልጁን መልክ ስለምንመስል ልክ ልጁ ወይም ደግሞ ጌታችን ኢየሱስ ክርስቶስ በኩራችን እንደተናገረው ታላቅ ወንድማችን እንዳለው አባቴን አውቀዋለሁ አለ። እኛም እናውቀዋለን። ማነው እሱ? እግዚአብሔር አባታችን ነው። እንዴት ነው አባቴን አላውቀውም የምለው? ካላወቅኩ ታዲያ የማላውቀውን አምላክ እንዴት አድርጌ ነው ማመልከው? የማላውቀውን አባት እንዴት ነው አባቴ ብዬ የምጠራው? ሲጀመር የወለደኝን አባት አላውቅም ማለት ውሸታምነት ነው። ወልዶኛል። እኔን ኃይሉ ዮሐንስን አባቴን አውቀዋለሁ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ የተናገረውን ቃል ሁላችሁም አስቡ። ፊልጶስ አብን አሳየንና ይበቃናል ሲለው እንዴ እስከ ዛሬ ድረስ አላየኸኝም ወይ አታውቀኝም ወይ አለው። ሲተረጎምለት እኔን ያየ አብን አይቷል፣ ከዛሬ ጀምሮ አብን ታውቁታላችሁ ደግሞም አይታችሁትም አለ። ስለዚህ ዳግም ሳይወለዱ ከክርስቶስ ኢየሱስ ጋር በመሆናቸው ነው ኢየሱስ ያንን የተናገረው። ይልቁንም በእርሱ በማመን ዳግም የተወለድን የልጁን መልክ የምንመስል እኛ አባታችንን እግዚአብሔርን አይተነዋል፣ ደግሞም አውቀነዋል። የምናውቀውን እናመልካለን፣ ለምናውቀውን እንሰግዳለን። ደግሞም አይተነዋል፣ ያየነውን እንከተላለን፣ ያላየነውን አምላክ አናመልክም። ልብ በሉ፣ የኢዮብ ጓደኞች እንደዚህ ብሏል። እግዚአብሔር ትልቅ ነው እኛም አናውቀውም አሉ። እነሱ በቅንነት ነው የተናገሩት።
አንደኛ ብሉይ ኪዳን ስለነበር የኃጢአት መጋረጃ ስላልተነሳ፣ መጋረጃው ስላልተሰነጠቀ እግዚአብሔርን ለማወቅ ቢፈልጉም ሊያውቁ የሚችሉበት አክሰስ አልነበራቸውም። ሰው ከእግዚአብሔር ከተለየ ብዙ ሺህ ዓመት አልፏል። ሰው እግዚአብሔርን የሚያውቀው በመንፈስ ቅዱስ ረቨሌሽን ነው። ከመንፈስ ቅዱስ ረቨሌሽን ሰው ከተቋረጠ ብዙ ሺህ ዓመት አልፎታል። ሰው ከረቨሌሽን ወደ ኢንፎርሜሽን ከወረደ ብዙ ሺህ ዓመት አልፎታል። ስለዚህ እግዚአብሔርን የሚያውቁበት አክሰስ አልነበራቸውም። ዳግም ያልተወለደ ሰው እግዚአብሔርን ማወቅ አይችልምና እኛም አናውቀውም ማለታቸው ትክክል ነው። ነገር ግን በተስፋው ቃል እንደ ሻማው ብርሃን ወደፊት ተመልክቶ እንደሰገደው እንደ አብርሃም እነሱም ደግሞ እግዚአብሔር አምልኮተ እግዚአብሔር ስለነበራቸው በዛ መልኩ እንደ ሻማ ብርሃን ከርቀት አይተው እግዚአብሔርን እንደሚያውቁት እንደሚያመልኩትም እናውቃለን። ፉሊ ብርሃን ውስጥ ገብቶ እግዚአብሔርን ባይከተሉት ዛሬ እኛ ባየንበት አይነት መልኩ ባያዩትም ከርቀት አይተውታል በተስፋው ቃል ማለት ነው። ለዛ ነው አምልኮተ እግዚአብሔር የነበራቸው። ነገር ግን እግዚአብሔር ታይቶ ማለት ታውቆ ስለማይጨረስ ይሄንን ለማለት ፈልገው ነው። ግን የኢዮብ ጓደኞች በቅንነት ቢናገሩም እኛም ማናውቀውም አንተ ትልቅ ነህ ብለውታል። ካላወቁት እንዴት ነው ትልቅ ነህ ሊሉት የቻሉት? የማያውቁትን እግዚአብሔር ትልቅ ነው፣ እግዚአብሔር እንዲህ ነው ለማለት ለመስበክ መሞከር የማይታወቅ አምላክ ነው ማለት ነው። እነሱ የተናገሩት በቅንነት እንደሆነ ብናውቅም አንደኛ ታውቆ የማይጨረስ አምላክ መሆኑን፣ ሁለተኛ ነገር ደግሞ ዳግም አልተወለዱም፣ አያውቁትም። ቢሆንም ግን በተስፋው ቃል ለሰሙት ምላሽ ሲሰጡ እኛም አናውቀውም ብለው ተናግረዋል። ኦፍኮርስ እግዚአብሔር ትልቅ ነው፣ እኛ ግን እናውቀዋለን። እንደ ኢዮብ ጓደኞች ተነስተን ያንን መዝሙር አድርገን አላውቅህም፣ አናውቅህም፣ አንተ ትልቅ ነህ ልንለው አንሞክርም። ዳግም የተወለደ ሰው እግዚአብሔርን ያውቃል። እግዚአብሔርን የማያውቅ ሰው ዳግም ያልተወለደ ሰው ነው። እግዚአብሔርን አላውቅም ብሎ የሚዘምር ሰው ካያችሁ ትህትና መስሎት ነው። ከዛ ከብሉይ ኪዳን አምጥቶ ነው። መጽሐፍ ቅዱስ እናንተ ታውቁታላችሁ፣ በውስጣችሁ ይኖራል ነው የሚለው። ዓለም ግን አያውቀውም ነው የሚለው። ስለማን ነው የሚያወራው? ስለ መንፈስ ቅዱስ። እኔና አብ እንመጣለን፣ በውስጡ መኖሪያ እናበጃለን፣ በእርሱም እንኖራለን አለ ኢየሱስ ክርስቶስ። አብና ወልድ እንዴት ነው መጥቶ በኛ የሚኖሩት? በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ ያለው ሰው ኢየሱስ አለው፣ ኢየሱስ ያለው ሰው አብ አለው። ዛሬ እኛ ኢየሱስን መንፈስ ቅዱስ አለን። መንፈስ ቅዱስ ስላለን አብም ወልድም አሉን። ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ሐዋርያ ጳውሎስ አንድ ጊዜ እንደዚህ ብሏል፣ ያመንኩትን አውቃለሁ አለ። ታዲያ ኃይሉ ዮሐንስ የማያውቅ ይመስላችኋል ያመነውን? እናንተስ? እኔ በበኩሌ የማላውቀውን አምላክ አላመልክም፣ ለማላውቀው አልሰግድም፣ ያላየሁትን አልከተልም፣ ያልዳሰስኩትን አፌን ሞልቼ አልመሰክርለትም። ስለዚህ የዳሰስኩትን ነው የምመሰክረው፣ ያየሁትን ነው የምከተለው፣ የማውቀውን ነው የማመልከው፣ ለማውቀው ነው የምሰግደው። ኢየሱስ ክርስቶስ ለምናውቀው እንሰግዳለን አለ። እንደ እግዚአብሔር ልጅ እንደ ሰው የተናገረው ነው። እኛም ዳግም የተወለድን የእግዚአብሔር ልጆች ላየነው አምላክ ነው የምንበረከከው፣ ለዳሰስነው ነው የምንመሰክረው። መዳሰስ ማለት በስጋ በአምስቱ ስሜት ሕዋሳችን ማለት አይደለም። በስጋ እጅ አይደለም የዳሰስ ነው። በስጋዊ እጆቻችን ከመዳሰስ ይልቅ አንጀብል በሆነ አይነት መንፈሳዊ መዳሰስ ዘርፉን የልብሱን ዘርፍ ዳሰን ነክተን አይተን ነው አምላካችንን እግዚአብሔርን የምናመልከው። ይሄ ሁሉ የልብ እርግጠኝነት ከዚህ የመነጨ ነው። ሰው ዳግም ሲወለድ አማኝ ሲሆን የሚገርማችሁ ነገር ሁለቴ እንኳን አያስብም የእግዚአብሔርን ኤግዚስተንስ። መዳኑንም ሊያስበው ሊጠራጠር እንኳን አይችልም። ሰው ስሙን ከሚያውቀው ይልቅ ስለ መዳኑ ስለ መንፈሳዊ ዓለም እውነታ እርግጠኛ ነው። ይሄ ሁሉ እርግጠኝነት ከየት ነው የመጣው? ከመንፈስ ቅዱስ የተገኘ እርግጠኝነት፣ የልብ እርግጠኝነት ነው። ክርስትና ከሌላ የሚለየው ይሄ ነው። አዝናለሁ ለዓለም ሕዝብ፣ በተለያየ ሃይማኖት ክልል ውስጥ ላሉ ሰዎች አዝናለሁ። የማያውቁትን አምላክ ነው ሽንጣቸውን ገትረው የሚከራከሩለት። ሲያድን፣ ጸሎት ሲመልስ፣ ሲታደግ፣ በመከራ ጊዜ ድንገት መጥቶ አይዞ ልጄ ሆይ እኔ ከአንተ ጋር ነኝ አትፍራ ብሏቸው የማያውቀውን ጸሎት ሲመልስላቸው ያላዩትን ሲወርድ ሲዋረድ ከተለያየ አቅጣጫ ስለሰሙ ወይም ስለተወለዱበት ብቻ ሽንጣቸውን ገትረው ይከራከሩለታል። አምላክህ ጸሎት መልሶልህ ያውቃል? ድምፁ ሰምተህ ታውቃለህ? ስትጠራው እነሆኝ ልጄ ሆይ ብሎ ያውቃል? ራእይና ህልም አሳይቶ ያውቃል? ጸሎት ምላሽ ሲሰጥ አይተኸዋል? ለምን ዝም ብለህ ትከራከርለታለህ? እኔ እንደዛ ቢሆን አልከተለውም፣ አላመልከውም። ደግነቱ አይቼዋለሁ፣ ዳስሼዋለሁ፣ ድምፁን ሰምቻለሁ፣ ዲናይ ማድረግ በማልችለው መልኩ አይቼዋለሁ። ለማውቀው አምላክ እሰግዳለሁ፣ ያየሁትን እከተላለሁ፣ የዳሰስኩትን እመሰክርለታለሁ። አምላካችን ሕያው ነው።
ከኛ ጋር ነው። ሰማይ ምድርን የፈጠረ እግዚአብሔር